ይኸውልህ ከጨነቀህ የማትጨነቅበት ቦታ ሂድ። እኔን ግን ተወኝ። ትሁቴ አንቺ እንደምታስቢው አይደለም። እባክሽን አንድ ስሚኝና ላስረዳሽ። ሚስጥር ማውጣታችን ካልቀረ ስላንቺ ደግሞ እናውራ። ጥርጣሬና ፍርሃቴን ከአንቺ ህይወት አይበልጥም ብዬ አባዬን ተለማምጬ እዚህ እንድትኖር ያደረግኩሽ። አባትሽ ታሟል። ምን? ትንሽ እምነት ነው የሚቀረኝ። ከፈጣሪዋ እኩል እንድታምነኝ አደርጋታለሁ። እኔ እኮ ብቻዬን ያደግኩት የቱ ልክ የቱ ስህተት እንደሆነ አላውቅም። ሁሉንም ነገር ሰው ላይ አታሳቢ። ቆይ አሁን አንቺ ምንም ጥፋት አላጠፋሽም። ቆይ ግን ለምንድን ነው ሁላችሁም እንደዚህ የጠላችሁ? ሳሳትሽውን ስህተት ማወቅ፣ የበደልሽውን ሰው ደግሞ ይቅርታ መጠየቅ ግድ ነው። ትሁቴ አንቺ ስታኮርፊኝ ሰማይ እንደምደፋብኝ ታውቂያለሽ። እባክሽን ይቅር በይኝ። አንዳንድ ነገሮችን ያላስተማሪ እናውቃቸዋለን፣ ግን ብዙ ሰው የሚጎዳ ከሆነ ልክ አይደለም። ይኸውልህ አንተ ዝም ብለህ የመገመት መብት የለህም። እኔ ግን የእህቴን ደህንነት የማወቅ መብት አለኝ። ሊዲያ ትሁትን በአንቺ ምክንያት ካጣሁት መቼም ይቅር አልልሽም። አንድ የቁም ነገረኛ አድርጎ ፈጥሯታል። ብስለቷ እውነት የልጅ አዋቂ ናት። ሀገራት ትሰጣናለች፣ የኛ ኃላፊነት ናት። መከታተሉ ደግሞ አይከፋም። ማያ እንደ ታላቅ ወንድም አይተሽኝ የተፈጠረ ነገር ካለ ንገሪኝ። ይሄ ነገር አብቅቷል። የሆነ ቀን ደርቄ ታገኙኛላችሁ። የሁላችን መጨረሻ እሱ ነው። ማንም ለዘላለም የሚኖር የለም። አንቺን ትንሽ ቀን ቀረሽ ያሉሽ ሰዎች ስለ ራሳቸው ምንም አያውቁም። ልታለቅሽ ነው እንዴ? ጎበዝ እየተባልሽ ካለቀሽ ደስ አይልም። ትሁቴ እኔ እኮ የምትወዱኝ አይመስለኝም ነበር። የማልፈልግበት ቦታ የመጣው ነበር ይመስለኝ። ሲሄዱም አንድ ላይ ሲመጡም አንድ ላይ ሲለያዩ እንዳላይ ትሁት ጀምሯል። እንግዲህ በባለፈው ክፍል ላይ ማያ ስልክ እየተደወለላትና እንደገና ደግሞ የቆዘመች ነበርና ይህንን ተመልክቶ ተመስገን ምን ሆነሻል? ምንድነው የጀመርሽው? እያላት ነበረ። በዚህን ጊዜ ማያ መናገር አልፈለገችም እና እንደገና ደግሞ ሊዱ አቃጠረችባት። እንዴት ተመስገን ትናገሪዋለሽ? ለተጠየቅሽው ጥያቄ ለምንድነው በቂት መልስ ማትመልሽ? እያለች ስጮህባት እንደው ነገሩ አላምረሽ ብሏት ነበር ከመጀመሪያው። ያው የሊዱና የተመስገን የልጅነት ጓደኛ ነን እያሉ የሚያሉት ነገር እየተዋጠላት አይደለምና ትሁትም ያው ችላው ነው እየተከፋች ያለች ስለመሰላት ይኸውልሽ ትሁቴ በባለፈው ማታ ካርገዝቼ እንድመጣ ሱቅ የላከችኝ ሊዱ ነች ብላ ፈነዳችሁ። በዚህን ጊዜ ትሁት አራስ ነብር ሆነች። እንዴት እንደዚህ ታደርጋለህ? ለምን አልተናገርሽም? ብላ ስትጠየቅ ደግሞ በወቅቱ ተመስገን እንዳትናገሪ ስላለኝ ነው ስትል ደግሞ የበለጠ አሁንም ነብር ሆነች። ምክንያቱም ሊዱ ባትናገር እንኳ ያው በእሷ እንዳይሳበብ አስባ ይሆናል። የተመስገን መደበቅ ለምንድን ነው ብላ ፈጠጠችበት። በዚህን ጊዜ በጣም ተናደሽ ከዚህ ቤት እንድትወጣ ልታደርጊያት ትችያለሽ በሚል ፍራቻ ነው ሲላት በቃ ትሁት አሁን በጣም ተናደደች። እንዲያው እንግዲህ በኋላ የምታናግረው ሁሉ አትመስልም ንዴቷና በዚህን ጊዜ ሊዱ ግን አንድ ቀን ይጠቅማት ይሆናል ብለን አስበር የነበረውን ማያ ከአባቷ ጋር ስታወራ አባቷ መታመሙንና ነገር ግን ለትሁት ይሄ ነገር እንዳትሰማ ጥንቃቄ አድርጌ ሲላት ሰምታ ነበርና ይህንን ሚስጥር አፈነዳችው። እንግዲህ ሚስጥር ከተወራ ያው አትናገሩ የተባለውን መናገር ከተጀመረማ እኛም የሰማነው አለ። አባትሽ ታሟል ተብሎ ሲነገራት ትሁት የበለጠ እሳት ሆነች። እህቷ ላይ ሁሉ ጮኸችባት። እንዴት ከኔ ትደብቂያለሽ? በጣም ነው የምታሳዝኘው ብላ አባቷ ጋር እየደወለች ነው ትሁት። ለአባቷ ደውላ እንዴት እንደሆነ ስትጠይቀው እህቷ ማያ የነገረቻ ስለመሰለው እሱም ተቆጣ። ከሱ አይደለም የሰማሁኝ እኔ በሌላ መንገድ ነው የሰማሁ ብላ ደህንነቱን እየጠየቀችው ነው ያለችው። አሁን ማያ በጣም ተጨንቃለች። አባቷ ደውሎ ለምን ነገርሻት ብሎ ይጮህባታል። እንደገና ትሁት ደግሞ እንዴት ከኔ ደበቅሽኝ ብላ ዝናባታለችና ግራ ግቢት ብሏታል። በመጨረሻ ግን እንግዲህ የሆነ ያለው ተመስገን ደግሞ ይህንን ንዴትና ከትሁት ጋር ተቆራርፎ መቀጠሉን የፈለገ አይመስልም። ይጨንቀዋልና እባክሽን ይቅርታ አድርጊልኝ ብሏታል። እንግዲህ ዘርዝሮ ምክንያቱንና ፍራቻውን ከነገራት በኋላ እሺ ብለዋለች። አሁን ታርቀዋል። ቀጥሎ ግን መጥቶ ከሊዱ ጋራ መናገር ያለበትን ዋና ነጥብ ተናግሯል። ይኸውልሽ በትሁት ጉዳይ ብዙ ዋጋ ከፍያለሁ። ስለዚህ ከእሷ ጋር ሊያቀያይመኝ የሚችል ነገር በፍጹም እንዳታደርጊ ብሏታል። አሁን እንደገና ደግሞ ማያ ከቤተሰቦቿ ጋር መኮራረፉ ብቻ ሳይሆን አዲስ ፍቅርም የጨመደዳት ይመስላልና ትካዜ እያበዛች ነው። አባባም ይህንን ታዝቧልና ይህች ልጅ ከእድሜዋ በላይ እየተጨነቀች ባደራ ተሰጠናልና ማሰብ አለብን እያሉ ነው። እንግዲህ እስኪ ያናግራለሁ ብሏል። አሁን እንግዲህ ኖርማል ይህንን ነገር ሲሰማ ከተመስገንን ከታረቀ በኋላ ከትሁት ጋር ትሁትም እንግዲህ ይቅርታ አድርጋ ትላታለች ለእህቷ ለማያ። በወቅቱ ተናድጄ ነበረ፣ ነገር ግን ያው የአባትሽን ቃል ለማክበር ብለሽ ስለሆነ ብዙ አልተቀየሙሽም፣ ይቅርታ አድርጌልሻለሁ ስትላት
እንደገና ደግሞ አባቷም በቃ ይቅርታ አድርጌልሻለሁ ሲላት በአንድ ጊዜ ያንዲያ ተከፍታ እንዳልነበረ አሁን ሁለቱም አባቷም እህቷም ይቅርታ ስላደረጉላት በጣም ደስ ብሏታል ማያ። ነገር ግን ማያ አንድ ያልፈታችው ነገር አለ። እሱ ምንድነው? ሊዱ የሆነ ቦታ እያጭበረበረች ያለች እንጂ በትክክል ያመማትና ውጭ ሀገር የኖረች ልጅ አልመስልሽ ብሏታል። ነገር ግን ሊዱን የምታውቅበት ቦታ ግራ ግቢት ብሏት የት ነው ግን ማውቅሽ? በትክክል አውቅሻለሁ። አንዴ በቃ እንግዲህ በኋላ ሐሳቤ አጀንዳ ይሆነሻል ሳላረጋግጥ አልተውም እያለ ነው። ይህ ሐሳብ በተነሳ ቁጥር እንደገና ደግሞ ሊዱ እየተነጫነጨች ከቤተሰብም የተገፋች አይነት ስሜት እንዲሰማት ይሆናልና እንደገና ያው የነሱን ልብ ማግኘት ትፈልጋለች። እኔ ልሞት አንድ ሐሙስ የቀረኝ ሰው ነኝና እባካችሁን ከመሞቴ በፊት ቤተሰባዊነት ስሜት ቤተሰብ እንዳለኝ እንዲሰማኝ አድርጉኝ፣ እባካችሁን አትክፉኝ እያለች ትለማመጣለችና ከእንግዲህ በኋላ በግድም ቢሆን እኮ እንደ ልጅ ነው እየተንከባከብንሽ ያለው፣ ብንቆጣሽም ብንቀየምሽ እንደ ልጅ ነው እንጂ እንደ ባድ አይደለም። ስለዚህ አትቀየሚ፣ አትከፊ፣ ደግሞ ትሞቻለሽ የተባለው ደግሞ ትሞታለህ ብሎ የተናገረው ነው ቀድሞ የሚመታውና እንግዲህ አንቺ ነፍስ በፈጣሪ እጅ እንጂ በሐኪሞች አይደለም፣ ያን ያክል አትጨነቂ፣ መሞታችን እንደሆነ ሁላችንም አይቀርም ብለው አጽናኗት። እንግዲህ እንዲህ ሲያጽናኗት እሷም እንግዲህ ገብታ እየተጎዘጎዘች እንደዚህ የምትወዱኝ እኮ አይመስለኝም ነበረ አመሰግናለሁ እያለች ነው። እንባም ለማንባት እየሞከረች ነው። አሁን በዚህ ውይይት ውስጥ ግን ማያ የለችም፣ ወጣ እየተከዘች ነው። እንግዲህ ትሁት ሄዳ እንድታናገራት ተወሰነባትና ትሁት ሄዳ እያናገረቻት ነው። ምን ሆነሻል? ቆይ አንቺ ፍቅር ይዞሻል እንዴ? ፍቅር ከያዘሽ እኮ እኔ እህትሽ ብቻም ሳይሆን አቻ ጓደኛሽ ነኝ። እኔ ነግርሽ አይደለ ሁሉ ንገሪኝ ስትላት ምንድነው ፍቅር የምትይው? ኧረ አባዬ ስለተቀየመኝ ነው እንጂ ሌላ ጉዳይ የለኝም ብላ ሸመጠጠቻት። አዎ ሸምጠጣታል። እንግዲህ ይህ በዚህ እንዳለ በቃ እንደዛ ከሆነ አብረን እንግባ ወደ ውስጥ ብላ ይዛት ገባችና በቃ እንደገና ደግሞ ተመስገንና ትሁትም ስለታረቁ ሞቅ ደመቅ አድርገውታል። እንግዲህ ሲበሉም ሲጓዙም አንድ ላይ የሚለው እየተዘፈነ እየተጨፈረ ነው ያለውና በዚህን ጊዜ ግን ወይዘሮ ምረት ሲበሉም አንድ ላይ ሲኖሩም አንድ ላይ የሚለው ሲዜም እድል ትዝ አላትና ቅር ብሏታል። በሌላ መልኩ እንደገና ደግሞ በዋናነት የቲና አፍቃሪ መላኩ እየተሳደደ ተሸፋፍኖ ነው ያለውና አሁን የመላኩን ስራ የሚያስፈጽምለት ወንድሙ ዮኒ ነው። ተፈተፍ እያለ ነው። አሁን እንግዲህ ማያንም አሳልፎ ለመስጠት ነውና ይህንን እያደረገ ያለው። ማያ ለተጠየቀው ዕዳ ትርፍ ሁሉ ታስገኛለች በሚል ፕሮጀክት ነው እየተንቀሳቀሱ ያለው። ግን ዮኒ ምንድነው እንደ ፍቅረኛ አክት አድርጌ ከሁሉም በላይ እንድታምነኝ አድርጌ ከዛ በኋላ ነው ይዣት መጣ እያለ ነው። እንግዲህ መላኩም አፍጥነው ቶሎ መድረስ አለባት እያለ ነው። አሁን ማያም እንግዲህ ትዝ ብሏት ነው መሰለኝ ለምን አልደወልህም እያለችው ነው። እሱ ግን ከመደወሉ በፊት በር ድረስ ሄዶ እየጠበቃት ነበረና ኧረ መጥቻለሁ የኔ ውድ ሲላት እዚህ መጥተህ ነው ብላ ወጣ። ከውጭ እያወሩ ናቸው። በዚህን ጊዜ ወይዘሮ ምረትና ትሁት ገበያ አስቤዛ ለመግዛት ሲወጡ ማያና ዮኒ በፍቅር እየተጫወቱ በር ላይ ያገኟቸው። ምን ጉድ ነው እንግዲህ ምን እንደሚፈጠር በሚቀጥለው እናያለን።